እኔ ግን ደህና ነኝ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። እግዚአብሔር አምላካችን ሁሉንም ነገር አስተካክሎ በዓላቱን ስላስፈጸመን የተመሰገነ ይሁን። በዓላቱ ልደቱም ጥምቀቱም ቃና ዘገሊላውም ሁሉም እነዚህ በዓላት በሰላም ተከናውነዋል። በዚህም እግዚአብሔር አምላካችን የተመሰገነ ይሁን። ይሁን እንጂ በአንድ አካባቢ የተወሰኑ ልጆቻችን አንድ 4 ልጆቻችን በጥንቃቄ ጉድለት ሕይወታቸው በማለፉ በጣም እናዝናለን። በመንግስቱ ይቀበለልን እግዚአብሔር አምላካችን። ቤተሰቦቻቸውንም ያጽናናልን ያበርታልን። ለወደፊቱም ጥንቃቄ ያስፈልጋል። በእውነቱ እንደዚህ አይነቱ አደጋ እንዳይደርስ ጥንቃቄ ሊደረግ በጣም ያስፈልጋል። ቅዱሳን በዓላት በጥሩ ሁኔታ መፈጸማቸው በውስጥም ያሉ በውጭም ያሉ ኢትዮጵያውያን በሙሉ በየአጥቢያ ቤተ ክርስቲያናቱ በጥሩ ሁኔታ በመከናወናቸውም ብፁዓን አባቶች አስረድተውኛል። እኔም በሚዲያው ተከታትያለሁ እና ሁሉ ነገር የተቃና በመሆኑ በእውነት እኔም ደስ ብሎኛል። እኔ በእነዚህ አበይት በዓላት አለመገኘቴ ያው ይሄን ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል። በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ጉዳይ እንዳሳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ በእውነቱና ግን ደህና ነኝ። እነዚህን አበይት በዓላት በተለመደ ስላላደረግን ምክንያቱም ጤና ጉድለት ነው እንጂ እኔ በእውነቱ ደህና ነው ያለሁትና በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን። ደህና ሁኔታ ላይ እየደረስኩ ነው ያለሁት አሁን። እግዚአብሔር አምላክ ለሚመጣው ደግሞ በሰላም አቆይቶ ደረግ የሚገባውን እንድንፈጽም ያድርግልን እና እግዚአብሔር አምላክ በቸርነቱ ይጠብቀን። ሁሉም ነገር መቼም የተሟላ የቅዱሳን በዓላት እንደዚሁ ለሚመጣው በሰላም እንደምናከብር ተስፋችን ነውና እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። ሁሉም ነገር በደህና በመፈጸማችሁ አባቶች፣ ወንድሞች፣ እህቶች ሁሉም በትክክል በተቃና ሁኔታ በመፈጸማችሁ እኔም ደስ ብሎኛል እና እግዚአብሔር ይባርካችሁ። እኔ ደህና ነኝ። ያው በተቻለ እንግዲህ ቀስ በቀስ ህመሙም እየተቃለለ ነው ያለው። በዚህ እንግዲህ እግዚአብሔር ፍጻሜውን ያሳየን እና እግዚአብሔር ይስጥልኝ። እንኳን እግዚአብሔር ሁላችን በሰላም አደረሰን፣ በዓላቱንም እንኳን በሰላም አስፈጸመን። አሜን። ጎንደርን በጥምቀት ያለችው ቤተ ክህነት አይደለች፣ አይደለች፣ ቤተ መንግስት ነው። ቤተ መንግስት ነው። አንድ ጎንደርን በጥምቀት
በጥምቀትን በጎንደር የሚጋብዘው መንግስት ነው። ይኸውልህ ቤተክርስቲያንማ ሰው ኖረም አልኖረም ችግሩ አይደለም። አይቶ የለህንም ቪዲዮ በ5 ሰዎች ጥምቀት ሲከበር ቤተክርስቲያን ሰው በዛ ብላ ስርዓቷን የምታስረዝም አነሰ ብላ የምታሳጠር አይደለችም። ተረዳኸኛል አይደለ? ጎንደርን የሰው ብዛት ይኸው። ይሄንን ቪዲዮ ደግሞ ተመልክተው። ሁለቱም ጥምቀት ነው። ሁለቱም ሰማያዊ ስርዓት ነው። ከቤተ ክህነቱ ጋር የሚገናኝ ነገር የለም። ይኸውልህ ቤተክርስቲያን ውስጥ አይደለም ይሄ የሆነው። ይሄ ነገር ከቤተ ክርስቲያን ውጪ ያለውን የመቆጣጠር መብት ይቅርና በዓሉ እኮ በሰላም ተከብሮ መጠናቀቅም በራሱ የሚጠበቀው በመንግስት ወታደር ነው። አንደኛ መዘንጋት የለም። ተረድተኛ። ሁለተኛ ጎንደርን ታውቃታለህ? አንድ ጥያቄ ልጠይቅ። ከጎንደር ከፋሲል አደባባይና ከጥምቀተ ባህሩ አደባባይ የትኛው ትልቅ ነው? ጥምቀተ ባህሩ። የዚህን አደባባይ ባልሳሳት 5-6 እጥፍ ይሰፋል። ገባህ አይደል? ከጥምቀተ ባህሩ እስከ አደባባዩ፣ ከአደባባዩ መልስ እስከ ቤተክርስቲያኑ ያለውን መንገድ ደግሞ አስበው 5-6 ኪሎ ሜትር ነው። እዛች አደባባይ ላይ ያለውን ሰውና ጥምቀተ ባህሩ ያለውን ሰው ስታስተያየው የ6-7 እጥፍ አለ፣ ይበልጣል። እግዚአብሔርን በማመስገን በማምለክ በመዘመር ላይ ያሉት 6-7 እጥፍ ናቸው ጥምቀተ ባህሩ ያሉት። እሱን ያሳየን ካሜራ የለም ወይም ብናይ ያየ ሰው የለም። አሳይተናል። 5-6 እጥፍ የሚያንሰውን እዛች ሰርክል አደባባይ ጋር ያለውን እዚህ ኢትዮጵያ ሆቴል ጋር ቆሞ የሚዘፈነውን ዘፈን ገኗል። ሁለተኛ አደባባዩን አለፍ ብለ ወደ አደባባይ ሚካኤልም ወደዚህ ወደ መንበረ መንግስት መድኃኔዓለምም ወደ ልደታም ኢቭን ወደ አባ ሳሙኤል ሚካኤልም ወደ ምን የሚሄደውን ህዝብ ማንም አላየም። በባህር ውስጥ ምንጭ ነበረ ዘፈኑን ስናይ የነበረው ከጎንደር ስፋት ከሄደው ህዝብ አንጻር። የእውነቴን እኮ ነው የምነግርህ፣ በጣም የእውነቴን ነው የምነግርህ። በዚህ ሂደት ውስጥ እኔ የተላለፉትን መልእክቶች በደንብ እንትን እንበል እንያቸው። እኔ ይኸውልህ ጥቂት ሀሳቦችን አምጥተን ከምንጣላበት ተራ ደብዘዝ ያለ ሀሳብን አምጥተን ብንነሳበት ጥሩ ነው። ጎንደር ከ15 ቀን በፊት ነበርኩኝ የአሾረና ኪዳነ ምሕረት አባታችንን ለመሸኘት። ከዛ በፊት ነበርኩኝ ደግሞ እንደዚሁ የደብረ ምጥማቅ ገቢ ለማሰባሰብ። ፍራቻ ነበር፣ ሰላም አልነበረም። ያስጨንቃል። ከ2 ሰዓት በኋላ እንቅስቃሴ የለም። ማታ 3 ሰዓት ላይ እኮ በጥምቀቱ ጎንደር ላይ ሰው ስታይ ነበር። ለቀቅ ያለበት ጊዜ ነበረ። የመጡት መሪዎችም ዋቴቨርም ሲያስተላልፉ የነበሩት ሰላም ይሻለናል። በሰንሰል ስታቃት የነበረች ከተማ አሁን ውባ ስንመለከታት ነበር። ያዝልቅልሽ ጎንደር ነው ልንል የሚገባው። ከዛ የሚዘፍኑትን ልጆቻችንን ማስተው። ከዚህ በነገራችን ላይ የተደረገውን 2 ነገር ልንገር። በዚህ ጥምቀት እኔ ደስ ስላለኝ፣ አንደኛ የእምነት መካከል የነበረ ድልድይ ተሰብሯል። ብፁዕ አቡነ ሳይሮስ ወደ ጎንደር ሄደው ብፁዕ አቡነ ሳይሮስ ወደ ጎንደር ሲሄዱ 2 ነገር ነበር። የጥር 14ቱን ስናነሳ በደንብ በልኩ እስኪገባ ድረስ ስህተታቸውን የብፁዕ አቡነ ሳይሮስን ዘርዝረናል። እስካሁንም እየዘረዘርን ነው። ታሪክ ነውና አይረሳውም። ነገም እናወራለን። ለምን በዕለቱ የሆነውን ከሆነ የምናነሳው ደግሞ ጎንደር ላይ ስለሆነውም ደግሞ በደንብ መመስከር ይጠበቅብናል። ብፁዕ አቡነ ሳይሮስ ወደ ጎንደር ሲሄዱ 2 ነገር ነው። አንደኛው እሳቸው አልፈለጉም፣ ፍራቻ ነበረ። ከምን ልባቸውን እግዚአብሔር ይወቅ። ግን በአፋቸው አውጥተው የተናገሩት ነው። ለመምጣት ፍላጎት አልነበረኝም። ምክንያት አድርገው ካነሱት ብፁዕ ቅዱስ አባታችን ሕመም ላይ ስላሉ ጃልሜዳ መሄድ ስለማይችሉ፣ ጎንደር ደግሞ 7-8 ጳጳስም ነበረ የፈለጉት። ስለዚህ እዛ መሄድ ከባድ ነው። ለምን ብፁዕ ቅዱስ አባታችን ተገኝተው ቡራኬ የማይሰጡ ከሆነ እዚህ አትሊስት መገኘት አለብኝ የሚል ምክንያት ሰጥተዋል። ስለዚህ ብፁዕ አቡነ ዲዮስቆሮስ ወደ ጃልሜዳ፣ እኔ ወደዚህ መጣሁ ነው። ሲመጡ ቀጥታ ያገኙት ምንድን ነው? መንበረ መንግስት መድኃኔዓለም ገብተው ጉባኤ ቤት ሊቀ ሊቃውንት እዝራ የሚያስደንቅ ጉባኤ ቤት፣ የሚያስደንቅ ልክ እንደ ቤተክርስቲያን ለንጽህናው ስንል ጫማው ልቀን ነው የገባል። ጉባኤ የሚፈልቅበት ስለሆነ በማይጠገብ ቃላቻቸው የዕለቱን ወንጌል በትርጓሜ ሁሉ በጣም በሚያስገርም መልኩ የጉባኤ ቤቱን አመጣጥ ተረኩልን በሚያስደንቅ መልኩ። ስለዚህ ሊቃውንቱ የመጣው ለ2 ነገር ነው። አንድም አቡነ ሳይሮስ የሚባሉትን በአካል ለማየት፣
ሁለትም ደግሞ አቡነ ሳይሮስ የሚሉትን ነገር አይቶ ሌላ ነገር ለማድረግ ሊቃውንቱን ያነጋገርኩትን ነው። እንደ እግዚአብሔር ፈቃድ ግን ብፁዕ አቡነ ሳይሮስ ሲወጡ አንድ ነገር ነው ያሏቸው ሊቃውንቱ። እግዚአብሔር መልካም ስራን እንድሰራ የጎንደር ሊቃውንት ጸልዩልኝ። ይህቺን ያዝኩት። አየህ፣ አባቶች ላይ ወጥተው ልጆቻቸውን መርሳት ሳይሆን ልጆቻቸውን ዝቅ ብለው ጸልዩልኝ ማለት ለጎንደር ሊቃውንት ክብርም ነው። ሁለተኛ ችግርም ነበረበት። 1 ሚሊዮን ነው የሚመደበው እንትኑ ምንድነው እሱ ጉባኤ ቤቱ በአመት የወር በጀት ነው። ቤተ ክህነቱ ይሄንን እንዲያስብ አሳይመንት እንወስዳለን። ሊቀ ሊቃውንት ዕዝራ ደሞዛቸው ስንት እንደሆነ ታውቃለህ? ሲነግሩ 3300 ብር 3300 ብር የአንድ ሊቃውንት። እምባይን የመጣው የሊቃውንቱን ችግር እንዲያስረዱ እድል አገኙ ማለት ነው። አየህ፣ ሞያ በልብ ነው ብሎ ተመልሷል ብፁዕ አቡነ ሳይሮስ። ቃላቸውን ይፈጽማሉ ብለን እናስባለን። 3300 ብር። አሁን ክርስቲያኖች ከዛ በላይ ነው ማውራት ያለብን። 3300 ብር ነው የምነግርህ። አሁን ላይ አንድ የቤተ ክህነት ሰው ለንግስ አንድ ቦታ ሲሄድ አበሉ ስንት እንደሆነ ታውቀዋለህ? ንግስ አበሉ ሲሄድ ኦኬ፣ ሌላው ነገር ይቅርና እኚህ የመሰሉ ሊቃውንት ብዙ እንዳንናገር ገበናችን እንዳናወጣ ነው። ገባላ አይደል? እየቆጠብኩ የምነግርህ እንዲህ አይነት የዘመን ስብራቶች የነበሩ የሚጠገኑበት ከቴዎሎጂ በፊት አብነት ትምህርት ቤት እንዲፋጠን እድል የተገኘበት ከሰሙ ተመልሰው እዚህ ቤተ ክህነት ያሉት እዛ ያሉ ሊቃውንት ማምረቻን ቦታ ለማቋቋም ትልቅ ድልድይ የተሆነበት። ሁለተኛ በክርስትና መካከል ፖለቲካ የሚመስል የመሰበር ነገር ነበረ። ገባላ እዚህ በሊቃውንቱ በቤተ ክህነት ህዝቡ ችግር የለበትም። ጥቁር ልበስ ስትለው ለቤተ ክርስቲያን መስሎት የሚለብስ ነው። ምን ስትለው አሁንም ድረስ ችግር ያለበት ቤተ ክህነቱ እንጂ ህዝቡ አይደለም። እዛ አካባቢ ያለውን አየህ የሊቃውንቱን ድልድይ ተሰብሯል። አንድ ሁለተኛ የበዓሉ ዕለት ደግሞ በነበረው ነገር ቢያንስ ጎንደር ከተማ ልማት ትፈልግ ነበር። ሁሉም ከማውራት በዘለለ የሚታይ ለውጥን አላገኘችም ነበር። ማንም ይስራው ማንም ጎንደር ለምታ ማየት ነው እኔ ደስ የሚለኝ። ጅማ ለምታ ማየት ነው የምፈልገው። ሐረር ለምታ ማየት ነው የምፈልገው። መቀሌ ለምታ ማየት ነው የምፈልገው። ገባ? ሐዋሳ፣ ሲዳማ፣ ዋቴቨር፣ ጋምቤላ፣ አሶሳ ሁሉም ለምቶ ማየት ፈልጋለሁ። ለሰው ልጅ የሚገባው ያንን ነገር የሚሰሩ ሰዎች ወይም እየሰራን ያሉ የመንግስት አካላትና የተሰራለት ህዝብ መልካም ግንኙነት እናያየ ነው። በብዙ መልኩ የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ከቅርሶቻችን አንዱ የጥምቀት በዓል አከባበር ነው። ያው የጥምቀት በዓል ትልቁ በምስል የምናስተምርበት በዓል ነው። ማለት በምስል ስንል ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱን በምስል የምናስተምርበት የምንሰብክበት ቀን ነው እና ጥበቃ እየጎደለው እንደምታውቁት አለባበሳችን ክርስትናውን አይገልጽም። አሁን የኛ ልጆቻችን ልጃገረዶቹ፣ ወጣቶቹ እንዴት ለብሰው እንደሚመጡ እንደምታውቁት ነው። የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። የከበሮ አመታታችን እየተቀየረ መምጣት እና እነዚህ ነገሮች በተለይ በገዳማት ዙሪያ ረማቸው ይገባል። ወረዳዎቻችንም እንደዚሁ። እንግዲህ እኛ አሁን እንደ ከተማው እንደ ወልዲያ ከተማ የ8 ዓመት ፕሮጀክት ነው የያዝነው። ቤተ ክርስቲያኑን የማይወክሉ አለባበሶች አሉ። እነዚህን ሁሉ አረመን አለባበሱም በደንብ ተስተካክሎ የበዓሉ ማክበሪያ ቦታም በደንብ በሚገባው ልክ ተስተካክሎ የሚገባው ደረጃ ላይ በ8 ዓመት ቢደርስ ብለን አቅደን እየሰራን ነው። እና የተዘራው አረም ቀላል ስላልሆነ መንቀሉ በ1 ዓመት አረመን የምንጨርሰው ስላልሆነ እና በዚህ ልክ ሁሉም ወረዳ ጽሕፈት ቤቶቻችን ሊሰሩ ይገባል። እኛ ጋር የተዘጋጀውን ፕሮፖዛሉን ውሰዱት፣ አንብቡትና በእናንተ ልክ አዘጋጅታችሁ በተቻለ መጠን አስተካክሉት። ሰው በተመስጦ የሚዘምርበት ቀን ነው፣ ግን በስካር የምንዘልበት ቀን ነው ጥምቀት ማለት።
እንደገና የገጠር ልጆች ተዋድነው አንዱ አንዱን የሚደበድቡበት አሁን ገጠር ላይ ታዩት የለ አንዱ ጎጥ አካባቢ ልጆች አንድ ላይ ይሆኑና የሌላውን ጎጥ ልጆች ይደበድባሉ። እንግዲህ ገጠር እስከማስታውሰው ይዘቱን ሁሉ እንዴት እንዳለስለቀቀ ነው። ሎሚ የምንወራወርበት ቀን ምናልባት እንደዚህ በቃ እንዲሁ ይሄ ሃይማኖቱን ይገልጻል ወይ? አይገልጽም። ስለዚህ ወረዳዎቻችን በደንብ አስባችሁ ልትሰሩ ይገባል። የኛ እንግዲህ አመት ሙሉ እየሰራን ነው። በዚህ ዙሪያ ከሞላ ጎደል ቋሚ ኮሚቴ ተዋቅሮ 3 ዓመት የሚቆይ ኮሚቴ አዋቅረን አድባራቱን ትልልቅ ወጪ እያወጡ መልክ ለማስያዝ ለስልጠናውም ለቁሳቁሱም ማለት ነው እና እያንዳንዱን ነገር እንግዲህ ለማሟላት የድምፅ ማጉሊያውንም ወጥ አድርገን ለበዓሉ የመጣ ሰው በአግባቡ እንዲረጭ ለበዓሉ የመጣ ሰው ከአውደ ምሕረት የሚተላለፈውን መልእክት በአግባቡ ሰምቶ እንዲሄድ እና ሌሎችም ነውሮች እንዲለቀሙ ይህን ያህል ወጪ እያወጣን ነው እና ወረዳዎችም በዛው ልክ እንዲሁ በተለመደው ልክ አይሁን በተለመደው በተራው ነገር አይቀጥል ለማለት ነው። እዚህ ብታስቡበት